ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በኮምፒውተር አፕሊኬሽን ኢን ማኔጅመንት ቱቶሪያል ቪዲዮ ተመልሻለሁ። ለዛሬው ከቻፕተር 1 እንጀምራለን ማለት ነው። 5 ቻፕተሮች አሉት ይሄ ኮርስ እና እነሱን ለማየት እንሞክራለን ማለት ነው። ስለዚህ ለዛሬ በቻፕተር 1 ኦቨርቪው ኦፍ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂን እናያለን ማለት ነው። ስለዚህ እንደተለመደ ቪዲዮን ከመጀመራችሁ በፊት ቪፒኤን እያበራችሁ ጀምሩልኝ ደስ ይለኛል እና ቪፒኤን እያበራችሁ ቪዲዮዎችን ስለምታዩልኝ ከልብ አመሰግናለሁ። ወደ ቪዲዮ እሺ በመጀመሪያ የምናየው ኮንሰፕት ምንድነው? ስለ ኢንፎርሜሽን እና ዳታ ይሆናል ማለት ነው። ስለዚህ ከዳታ ስንጀምር ዳታ ማለት ሲምፕሊ ፋክት ኤንድ ፊገርስ ነው። የተለያዩ እውነታዎችንና የተለያዩ ማስረጃዎችን በቴብልም ሆነ በግራፍ ወይም በምስል አስደግፎ የሚያሳየን ነው። ዳታ የምንለው ኢትስ ኤ ሮ ኤንድ አንፕሮሰስድ ኤንድ ዴርፎር ሚኒንግለስ ቱ አስ ነው የሚለው። ስለዚህ ስታዩት ዳታውን ዝም ብሎ ሮ ነው አንፕሮሰስድ የተደረገ ዳታ ስለሆነ ምንም አይነት ሚኒንግ አይሰጠንም ማለት ነው። ስለዚህ ዩዥዋሊ ኢት ኢዝ ዘ ሪዛልት ኦፍ ኤክስፒሪየንስ ኦብዘርቬሽን ኤክስፐሪመንት ነው። ስለዚህ በተለያዩ ኤክስፒሪየንስ ያደረጋችሁ በልምድ በምልከታና በኤክስፐሪመንት የተገኘ ነገር ሊሆን ይችላል ያ ዳታ የምንለው ማለት ነው። ስለዚህ የተለያዩ ነምበሮች ሊሆኑ ይችላሉ፣ ካራክተሪስቲኮች፣ ሲምቦሎች፣ ኢሜጆች ኢቲሲ ሊሆኑ ይችላሉ which can be processed by a computer ኮምፒውተር ፕሮሰስ ማድረግ የሚችላቸውን ዳታ እንላቸዋለን። ቁጥሮች፣ የተለያዩ ካራክተሪስቲኮች፣ ምስሎችና ምልክቶችን ያካትታል ዳታ ማለት ነው። ስለዚህ ዳታ ምን መደረግ አለበት? ኢንተርፕሬትድ መደረግ አለበት by human or machine to drive meaning ነው። ስለዚህ ዳታ ሚኒንግ እንዲኖረው በሰው ልጅም ሆነ በተለያዩ ማሽኖች ምን ሊደረግ ይገባል? ኢንተርፕሬትድ ሊደረግና ሚኒንግ ሊሰጠው ይገባል ማለት ነው። ስለዚህ ዳታ እንደምንድን ነው የሚያገለግለው? እንደ ኢንፑት ወይም ኢንፑት ነው ብለን ማሰብ እንችላለን ማለት ነው። ሁለተኛው ኢንፎርሜሽን ማለት is a data being processed for use ነው። ስለዚህ ዳታ ፕሮሰስ ሲደረግ ወደ ኢንፎርሜሽን ይቀየራል ማለት ነው። ስለዚህ ኢንፎርሜሽን ኢዝ ሂውማን ኢንተርፕሬቴሽን ኦፍ ኒውሌጅ ነው። ስለዚህ የሰው ልጆች የሚሰጡት ትንተና ስለሆነ ነገር ገለጻ ምን ይባላል ማለት ነው? ኢንፎርሜሽን ይሆናል ማለት ነው። ስለዚህ ኢንፎርሜሽን ምንድነው? ፕሮሰስድ እና ሰሌክትድ ሶ ዛት ኢት ኢዝ ዩዝፉል ኤንድ አፕሊኬብል ነው ማለት ነው። ስለዚህ ፕሮሰስ ተደረገ ሰሌክት ተደርጎ ነው መረጃው ትክክለኛ የሚባለው ይመረጣል ከዛ ዳታ ውስጥ እና ዩዝፉል የተባለው ወደ አፕሊኬሽን ይገባል ማለት ነው። ይህን ነው የሚያሳየው። ኤንድ ኢንፎርሜሽን ሃዝ ሚኒንግ ኢን ሰም ኮንቴክስት ፎር ሪሲቨር ነው እና ያ ኢንፎርሜሽንም ሚኒንግ ሊኖረው ይገባል ማለት ነው። ለምኑ? ለተጠቃሚው ወይም ለሪሲቨሩ ማለት ነው። አፍተር ፕሮሰሲንግ ሰች አስ ፎርማቲንግ ፕሪንቲንግ ሊሆን ይችላል አውትፑት ዳታ ካን ጌም ቢን ፐርሲቭድ አስ ኢንፎርሜሽን ነው። ስለዚህ ፕሮሰስ ከተደረገ ወዲያ ዳታው ወደ ኢንፎርሜሽን ይቀየራል ማለት ነው። ስለዚህ ኢንፎርሜሽን ሪሌቫንት ነው ሰፖርት ዲሲሽን ውሳኔዎችን ሲወስኑ መረጃዎችን ብትጠቀሙ ወሳኝ ነው። ምክንያቱም ውሳኔያችሁን ሰፖርት ስለሚያደርጉ ማለት ነው። ስለዚህ ኢንፎርሜሽን እንደ አውትፑት ይቆጠራል፣ ዳታ ደግሞ እንደ ኢንፑት ይቆጠራል ማለት ነው። ይሄ ነው የሁለቱ ዋና ልዩነት። ቀጣይ የምናየው ምንድነው? ቴክኖሎጂ ምንድነው? አይቲ ወይ ኢንፎርሜሽን ቴክኖሎጂ እና ኮሚኒኬሽን ምንድነው የሚለው እናያለን። ስለዚህ ቴክኖሎጂ ማለት it is a way of solving a problem by the application of knowledge from multiple disciplines። ስለዚህ ቴክኖሎጂ የምንለው ችግርን የመፍታት መንገድ ነው። ይህን ችግር የምንፈታው ደግሞ ከተለያዩ ዲሲፕሊኖች ወይም ፊልዶች የምናገኘውን እውቀት በመጠቀም አዲስ ነገርን ክሬት ማድረግ ነው። ስለዚህ ለምሳሌ አንድ ችግር ምን ነበረ? ሰዎች መካከል ዲስታንስ ችግር ፈጠረባቸው፣ መገናኘት ኮሚኒኬት እንዳያደርጉ። ስለዚህ ምንን ክሬት ተደረገ? ሞባይል ተፈጠረ ማለት ነው። ሰዎች በእግራቸው ብዙ መንገድ መሄድ ስለማይችሉ ይሄ ታይቶ ምንድነው? መኪና ተፈጠረ ማለት ነው። ስለዚህ የተለያዩ ቴክኖሎጂዎች የተፈጠሩት የተለያዩ ችግሮችን ለመፍታት ነው። እነዛን ችግሮች ለመፍታት ደግሞ ከተለያዩ ዲሲፕሊኖች እውቀቶችን አፕላይ አድርገናል ማለት ነው። ስለዚህ ቴክኖሎጂ ኢዝ ኤ ኒው ሲስተም ኦር ሜተድ ኦር ቱልስ ዳት ኢዝ ኤ ሪዛልት ኦፍ ሳይንቲፊክ ኒውሌጅ ነው። ስለዚህ ቴክኖሎጂ ማለት አዳዲስ ሲስተሞች ወይም ዘዴዎች ሊሆኑ ይችላሉ ወይም የተለያዩ ቱሎች ሊሆኑ ይችላሉ። እነዛን ተጠቅመን የምን ውጤት ናቸው? እነዚህ ቴክኖሎጂዎች የሳይንቲፊክ ኒውሌጅ ውጤት ናቸው ማለት ነው። ስለዚህ የተለያዩ ሲስተሞች ሊሆኑ ይችላሉ፣ የተለያዩ ሜቶዶች ቱሎችም ሊሆኑ ይችላሉ ማለት ነው ቴክኖሎጂ የምንላቸው ማለት ነው። ስለዚህ እነዚህን ያካትታል ቴክኖሎጂ ማለት ነው። ሌላኛው ኢንፎርሜሽን ቴክኖሎጂ ሲሆንስ ምንድን ነው ካለን አይቲ ወይም ኢንፎርሜሽን ቴክኖሎጂ ዲል ዊዝ ዘ ዩዝ ኦፍ ኤሌክትሮኒክ ኮምፒውተር ኤንድ ኮምፒውተር ሶፍትዌር ቱ ኮንቨርት ስቶር ፕሮሰስ ፕሮቴክት ትራንስሚት ኤንድ ሴኩሪሊ ሪትራይቭ ኢንፎርሜሽን። ስለዚህ ዋና ጥቅሙ ኢንፎርሜሽን ቴክኖሎጂ ካለ ምንድን ነው? ኢንፎርሜሽንን ኮንቨርት ስቶር ፕሮቴክት ፕሮሰስ ትራንስሚት እና ሴኩሪሊ ሪትራይቭ ማድረግ የተለያዩ ኤሌክትሮኒክስ ዲቫይሶችን ተጠቅመን መረጃ መተንተን ባጭሩ ምን ይባላል? ኢንፎርሜሽን ቴክኖሎጂ ነው። ስለዚህ the combination of computer and communication technology የተለያዩ ኮሚኒኬሽን ቴክኖሎጂን ከኮምፒውተር ጋራ
ኮምባይን አድርገን አፕላይ የምናደርግበት ከሆነ ምን ይባላል? ኢንፎርሜሽን ቴክኖሎጂ ነው። በአጭሩ መረጃን መተንተን፣ ወደ ተለያዩ ፎርሞች ቼንጅ ማድረግ፣ መረጃን መጠበቅ፣ መረጃን ማሰራጨት ምን ይባላል? ኢንፎርሜሽን ቴክኖሎጂ ይባላል ማለት ነው። ሶስተኛው ኮንሴፕት የምናየው እዚህ ጋር ምንድን ነው? ኮሚኒኬሽን ነው። ኮሚኒኬሽን ማለት የፕሮሰስ ኦፍ ኤክስቼንጅ ኢንፎርሜሽን ቢትዊን ቱ ኦር ሞር ፐርሰን ኦር ዲቫይስ ነው የሚለው። ስለዚህ ኮሚኒኬሽን ማለት መረጃ መለዋወጥ ነው። ስለዚህ መረጃው የምናለዋውጠው በሰዎች መካከል ሊሆን ይችላል፣ በተለያዩ ዲቫይሶች መካከል ሊሆን ይችላል። ከአንዱ ሞባይል ወደ ሌላኛው ሞባይል ኢሜይል ብትልኩ ምንድን ያደረጋችሁት? ኮሚኒኬት እያደረጋችሁ ነው በዲቫይሶቹ መካከል። ለሰውም ከሆነ ደውላችሁ ብታወሩ ከሰዎች ጋር ኮሚኒኬት እያደረጋችሁ ነው። ስለዚህ ኮሚኒኬሽን ምንድነው? ኤክስቼንጅ ማድረግ ነው ኢንፎርሜሽን። ስለዚህ ኮሚኒኬሽንን ኤክስቼንጅ ለማድረግ ቢያንስ 3 ኤሌመንቶች ያስፈልጋሉ። ሴንደር ያስፈልጋል፣ መልእክቱን የሚላክ መልእክት ያስፈልጋል፣ መልእክቱን ተቀባይ ያስፈልጋል ማለት ነው። እነዚህ ናቸው ስለ ቴክኖሎጂ፣ ኢንፎርሜሽን ቴክኖሎጂ እና ኮሚኒኬሽን ባጭሩ ለማየት ያህል ማለት ነው። ቀጣይ የምንመለከተው ደግሞ ስለ ኮምፒውተር ነው። ኮምፒውተር ምንድን ነው የሚለውን ለማየት እንሞክር። ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ዳት አክሴፕት ዳታ ፐርፎርም ኮምፒቴሽን ኤንድ ሜክ ሎጂካል ዲሲሽን አኮርዲንግ ቱ ኢንስትራክሽን ዳታ ቢን ጊቨን ቱ ኢት ነው የሚለው። ስለዚህ ኮምፒውተር ማለት ምንድነው? የኤሌክትሮኒክ ዲቫይስ ነው እና የኤሌክትሮኒክ ዲቫይስ ዳታዎችን አክሴፕት ያደርጋል አሳን ኢንፑት እና እነዛን ዳታዎች በመጠቀም ኮምፒቴሽን ወይም ካልኩሌሽን የተለያዩ ፕሮሰሶችን ይከተልና ሎጂካል የሆነ ዲሲሽንን አኮርዲንግ ቱ በሰጣችሁት ኢንስትራክሽን መሰረት ሜክ ያደርጋል ማለት ነው። ስለዚህ ኮምፒውተር ስቶር ዳታ ኦር ኢንፎርሜሽን ዳት ደን ፕሮዲውስ ሚኒንግፉል ኢንፎርሜሽን ኢን ኤ ፎርም ዳት ኢዝ ዩዝፉል ቱ ሂውማን ይላል። ስለዚህ ኮምፒውተር ደግሞ ምን ያደርጋል? ዳታዎችን ወይም መረጃዎችን ያከማቻል። እነዛ መረጃዎች ደግሞ ሚኒንግፉል የሆነ ኢንፎርሜሽን ለሰው ልጆች እንዲሰጡ ያስችላል ማለት ነው። ስለዚህ ዘ ኔም ኦፍ ዘ ኮምፒውተር ደግሞ ከምንድን ነው የመጣው? ከላቲን ወርድ ኮምፒውተር ከሚል ላቲን ወርድ ነው የመጣው። ሚኒንጉ ቱ ኮምፒውት ማድረግ ነው። ቱ ኮምፒውት ማለት ቱ ካልኩሌት፣ ቱ ሶልቭ ፕሮብሌም እንደማድረግ እንደማለት ነው። ስለዚህ ይህንን ይመስላል ኮምፒውተር በአጭሩ ዲፋይን ሲደረግ ማለት ነው። ሌላኛው ኮምፒውተር የራሱ የሆነ ካራክተሪስቲኮች አሉት። ለምሳሌ ስፒድ ነው። አንድ መረጃ ቶሎ ፕሮሰስ አድርጎ የማቅረብ ፍጥነት አለው ማለት ነው። ስለዚህ የሆነ ነገር በፈለጋችሁበት ፍጥነት መስራት ያስችላል። አኩሬንሲ ነው። አንድ መረጃ በአግባቡ በትክክለኛው መንገድ ያቀርብልናል ማለት ነው። ካፓሲቲ ያለው፣ ካፓሲቲው ብዙ ነገሮችን ፐርፎርም የማድረግ አቅም አለው ኮምፒውተር ማለት ነው። ኤንድ ሌላኛው ዱራቢሊቲ ኤንድ ሪላያቢሊቲ ነው። ዱራቢሊቲ ኤንድ ሪላያቢሊቲ ማለት they can operate ኤረር ፍሪ ኦቨር ሎንግ ፔሪድ ኦፍ ታይም ነው የሚለው። ኤረር ፍሪ ማለት ሪላያብል ነው ማለት ነው። ከስህተት የጸዳ ስራን ይሰራል። ኦቨር ሎንግ ፔሪድ ኦፍ ታይም ማለት ደግሞ ዱራቢሊቲውን ያሳያል። ለረጅም ጊዜ የሚቆይ ስራ ይሰራል። ያን ስራ ሲሰራ ደግሞ ከስህተት የጸዳ አድርጎ ይሰራዋል ማለት ነው። የአንዱ ባህሪው ነው። ሌላኛው ኮምፒውተር ምን አለው? ዲሊጀንስ አለው። ዲሊጀንስ ማለት does not suffer from human trait of tiredness and lack of concentration ነው። ስለዚህ ዲሊጀንስ በምን አይጠቃም ነው? ዲሊጀንስ ማለት እንደ ሰው ልጆች አይደክመውም እና የሆነ ነገር ላይ ፎከስ የማጣት ችግር የለበትም ማለት ነው ኮምፒውተር። ሌላኛው ቨርሳታሊቲ ነው። ቨርሳታሊቲ ማለት መልቲፕል ታስኮችን ፐርፎርም ማድረግ ይችላል። ለምሳሌ ሌተር ልጽፉበት ትችላላችሁ፣ ሙዚቃ ልታጫውቱበት ትችላላችሁ፣ የተለያዩ ነገሮችን ፕሪንት ልታደርጉበት ትችላላችሁ። ስለዚህ የተለያዩ ነገሮችን መስራት ይችላል። ስለዚህ መልቲታስክ ነው። ቫራይት አክሽኖችን መውሰድ ስለሚችል ቨርሳታይል ያስብሏል ኮምፒውተር። እነዚህ የተወሰኑ ካራክተሪስቲኮቹ ናቸው የኮምፒውተር። ከእንግዲህ የምናየው ደግሞ ምንድነው? የኮምፒውተር አይነቶችን በአጭሩ ለማየት እንሞክራለን። አንደኛው ምንድነው? ዳታ ሃንድሊንግ ኦር ፕሮሰሲንግ ነው። ሁለተኛ በፐርፐዝ አሁን የምንከፍልባቸው መሰረቶች ናቸው። ዳታ ሃንድል ወይም ፕሮሰስ በማድረግ በፐርፐዛቸው ኮምፒውተሮች ይከፈላሉ፣ ወይም በፈንክሽናቸው ከሳይዝ እና ከፐርፎርማንስ አንጻርም እንከፍላቸዋለን ማለት ነው። ስለዚህ እያንዳንዱን ለማየት እንሞክራለን ማለት ነው። መጀመሪያ ከዳታ ሃንድሊንግ ወይም ፕሮሰሲንግ አንጻር ምናምን ብለን እንከፍላቸዋለን። አናሎግ እና ዲጂታል ብለን እንከፍላቸዋለን። አናሎግ ኮምፒውተር ማለት ኦፐሬት ባይ ሜዠሪንግ ነው። በሜዠሪንግ ነው የሚሰራው ወይም በመለካት ነው። ነገሮችን እየለካቸው ነው ሜዠር የሚያደርግ አይነት የኮምፒውተር ሲሆን they deal with continuous variable። continuous variable ያስባላቸው ነገሮችን ሜዠር እያደረጉ ስለሆነ የሚሰሩት ነው። ስለዚህ they do not compute directly with number, rather they operate by measuring physical magnitude such as pressure, temperature, voltage and current ነው። ስለዚህ ዳይሬክትሊ በነምበር አይደለም የሚሰሩት። እነዚህኞቹ ሜዠር በማድረግ ነው። ማግኒቱዱን ይለኩታል። ፕሬሸር ከሆነ ፕሬሸሩን፣ ቴምፕሬቸር ከሆነ ቴምፕሬቸሩን፣ ቮልቴጅ ከሆነ ቮልቴጁን፣ ከረንት ከሆነ ከረንቱን፣ የተለያዩ የራሳቸው ማቴሪያል ይኖራቸዋል። እሱን በመጠቀም ሜዠር በማድረግ የሚሰሩ የኮምፒውተር አይነቶች ምናለው ኮምፒውተር ይባላሉ። እና ብዙ ጊዜ እነዚህ ምንድናቸው? ኢናኩሬት የሆነ ሪዛልት ነው የሚሰጡት፣ ኤረር ሊከሰትባቸው ስለሚችል ማለት ነው።
ኤግዛምፕሎቹ ቴርሞሜትር ማየት ትችላላችሁ፣ ቮልትሜትር፣ ስፒዶሜትር፣ ጋዞላይን ፐምፕ የሚባሉ አሉ። እነዚህ ምንድን ናቸው? በሜዥሪንግ የሚሰሩ ስለሆኑ አናሎግ ኮምፒውተር ያስብላቸዋል ማለት ነው። ሁለተኛው በዳታ ሃንድሊንግ ወይም ፕሮሰሲንግ ቴክኒክ መሰረት ምን ብለን እንከፍላለን? ዲጂታል ኮምፒውተር ብለን እንከፍላለን ማለት ነው። ስለዚህ ዲጂታል ኮምፒውተር ዲድ ዊዝ ዲስከሬት ቫሪያብል ነው። እነዛኞቹ በኮንቲኒስ ነው የሚሰሩት፣ እነዚኞቹ በዲስከሬት ቫሪያብል ነው። ዲስከሬት ቫሪያብል ማለት ምንድነው? በሆል ነምበር ነው የሚሰሩት። እነዛኞቹ ግን ኮንቲኒስ ቫሪያብል ነው፣ በነጥብም ሊሰሩ ይችላሉ። ይሄኛው ግን ዲስከሬት ብቻ የሆኑ ቁጥሮችን ሆል ነምበሮችን ነው፣ ፍራክሽኖችን ምናምን አያካትትም ማለት ነው። ያኛው ግን ፍራክሽኖችን ሊያካትት ይችላል። ዴሲማሎች አሉ፣ እነሱን ያካትታል። ምን ከሆነ አናሎግ። ምክንያቱም አናሎግ ምንድነው? ኮንቲኒስ ከሆነ ደግሞ በሆል ነምበር ብቻ ሳይሆን ከሆል ነምበር ውጭ በኢንቲጀር ነው ፐርፎርም የሚያደርገው ማለት ነው። ለዛ ነው ዲስከሬት እና አናሎግ ኮንቲኒስ ስንል ያ ነው ዲፈረንሱ። ይሄኛው ደግሞ ምንድነው? ኦፐሬት የሚደረገው በካውንቲንግ ነው ራዘርዛን ሜዥሪንግ ነው። ይሄ በቆጠራ ነው የምደርሱበት። እንደዛኛው የተለያዩ ማሽኖችን ተጠቅማችሁ አይደለም ሜዥር የምታደርጉት ማለት ነው። ስለዚህ እነዚህኞቹ ኦፐሬት የሚያደርጉት ዳይሬክትሊ ኦን ነምበር ኦር ዲጂት ላይ ነው የሚያተኩሩት። ስለዚህ ሪፕሬዘንት ነምበር፣ ሌተር ኦር አዘር ስፔሻል ሲምቦል ካለ ዳይሬክትሊ ሪፕሬዘንት ያደርጉታል ማለት ነው። ሌላኛው ዲጂታል ኮምፒውተር አናሎግ ኳንቲቲ መስት ቢን ኮንቨርትድ ኢንቱ ዲጂታል ኳንቲቲ ቢፎር ፕሮሰሲንግ። ስለዚህ ኮምፒውተር ዲጂታል ከሆነ አናሎግ ኳንቲቲዎች ካሉ ወደ መቀየር አለባቸው። እነዚህ ኢንቲጀሮች ካሉ ወደ ዲስከሬት ወይም ወደ ሆል ነምበር መቀየር አለባቸው ማለት ነው። ስለዚህ ዲጂታል ኮምፒውተሮች ሃይ አኩሬንሲ እና ስፒድ አላቸው። ከአናሎግ አንጻር ስናያቸው ዲጂታል ኮምፒውተሮች ፈጣንና ኢረር ፍሪ የሆኑ ወርቅን መስጠት ይችላሉ። ለምሳሌ አባከስ፣ ዴስክቶፕ ኤንድ ፖኬት ኮምፒውተር፣ ጀነራል ፐርፐስ ኮምፒውተር የምንላቸው የዲጂታል ኮምፒውተር ኤግዛምፕል መሆን ይችላሉ። ስለዚህ ኮምፒውተርን ከዳታ ሃንድሊንግ ኦር ፕሮሰሲንግ ቴክኒክ አንጻር አናሎግ እና ዲጂታል ኮምፒውተር ብለን እንከፍለዋለን ማለት ነው። እሺ ሶስተኛው ደግሞ ምንድነው? ሃይብሪድ ኮምፒውተር ብለን እንከፍላለን በዳታ ፕሮሰሲንግ ኦር ሃንድሊንግ መሰረት ማለት ነው። ስለዚህ ሃይብሪድ ኮምፒውተር ማለት ዚስ ኮምፒውተር አር ኢንኮርፖሬትድ ዘ ሜዥሪንግ ፊቸር ኦፍ አናሎግ ኤንድ ዘ ኮምፒውቲንግ ፊቸር ኦፍ ዲጂታል ኮምፒውተር። ይሄኛው ኮምፒውተር ደግሞ ሜዥሪንግ ፊቸርን ከአናሎግ ኮምፒውቲንግ ፊቸርን ደግሞ ከዲጂታል ኮምፒውተር አዋህዶ ነው። ሃይብሪድ እንደስሙ እንደሚናገረው የሁለቱንም ባህሪ አዋህዶ የያዘ ነው። ስለዚህ ፎር ኮምፒቴሽናል ፐርፐዝ ዚስ ኮምፒውተር ዩዝስ አናሎግ ኮምፖነንት ኤንድ ፎር ስቶሬጅ ኢንተርሚዲየት ሪዛልትስ ዲጂታል ሚሞሪስ አር ዩዝድ ነው። ስለዚህ ኮምፒውት ለማድረግ ምን ይጠቀማል? አናሎግ ኮምፖነንቶችን እና ስቶር ለማድረግ ደግሞ ዲጂታል ሚሞሪዎችን ይጠቀማል ነው ይሄ ኮምፒውተር የሚለው። ስለዚህ ሁለቱንም ባህሪዎች ያጠቃለለ ነው። ኤንድ ሃይብሪድ ኮምፒውተር ፕሮሰስ ዘ ኢንፎርሜሽን ባይ ኮሌክቲንግ ዳታ ዊዝ አናሎግ ሜትድ ኤንድ ኮንቨርት ኢንቱ ዲጂታል ኳንቲቲ ፕሮሰስ ዘ ዲጂታል ቫሊዩ ኤንድ ኮንቨርት ዘ አውትፑት ፍሮም ዲጂታል ቱ አናሎግ ፎርም ነው። ስለዚህ ሃይብሪድ ኮምፒውተር ምንድነው? መረጃዎችን ኢንፑት ዳታዎችን አናሎግ ሜትድን ተጠቅሞ ይሰበስብና እነዚህን ዳታዎች ወደ ዲጂታል ኳንቲቲ በመቀየር ፕሮሰስ ያደርጋቸውና ዲጂታል ቫሊዎቹን ደግሞ ፕሮሰስ የተደረገውን ኮንቨርት ያደርገዋል ማለት ነው። ይሄ ፕሮሰስ ተደርጎ የተገኘውን አውትፑት ከዲጂታል ወደ አናሎግ ይቀይረዋል ማለት ነው። እነዚህ ፕሮሰሶች ያካሄዳል በውስጡ። መጀመሪያ ዳታን ሰብስቦ አናሎግ ኮንቨርት ያደርጋል ወደ ዲጂታሉን ፕሮሰስ አድርጎ ኮንቨርት ያደርጋል መልሶ ወደ አናሎግ ማለት ነው። ለዚህም ኤግዛምፕሉ ኢንቴንሲቭ ኬር ዩኒት ይባላል። እዚህ ጋር በምስሉ ላይ የምታዩት ማሽነሪ ነው። እሱ ሃይብሪድ ኮምፒውተር ነው ማለት ነው። ስለዚህ ሁለቱንም ባህሪ የያዘ ነው። ሜዥር የሚያደርጋል ካውንትም የሚያደርግ ማሽን ነው ማለት ነው። ስለዚህ ዳታን ሃንድል ከማድረግ ወይም ፕሮሰስ በማድረግ ኮምፒውተርን በሶስት እንከፍላቸዋለን። አንደኛው አናሎግ፣ ሁለተኛው ሃይብሪድ ዲጂታል፣ ሶስተኛው ሃይብሪድ ብለን እንከፍላለን ማለት ነው። ሁለተኛው ደግሞ አኮርዲንግ ቱ ፐርፐስ ስንከፍላቸው ኮምፒውተሮችን ስፔሻል ፐርፐስ እና ጀነራል ፐርፐስ ኮምፒውተር ብለን እንከፍላቸዋለን ማለት ነው። እሺ እያንዳንዱ ስናይ ስፔሻል ፐርፐስ ኮምፒውተር ከሆነ they are designed to solve single type of problem ነው። አንድ ሲንግል የሆነ ፕሮብሌምን ለመፍታት ነው እንደዚህ አይነት ኮምፒውተሮች ዴቨሎፕ የሚሆኑት ማለት ነው። ስለዚህ their component and function are uniquely adapted to specific situation involving specific application ማለት ነው። ስለዚህ እንደዚህ አይነት ፐርፐዝ ያላቸው ኮምፒውተሮች ምንድነው? ስፔሲፊክ የሆነ ፈንክሽን ወይም ዩኒክ የሆነ ስፔሲፊክ ሲቹዌሽን በመፈለግ ለዛ ሲቹዌሽን የሚስማማ ነገር ነው ወይም ሶሉሽን ነው ዴቨሎፕ የሚያደርጉት ማለት ነው። ይሁን እንጂ ቢንግ ዲዛይንድ ፎር ስፔሲፊክ ታስክ ዳይ ፕሮቫይድ ዘ ሪዛልት ቬሪ ኩክሊ ኤንድ ኤፊሽንትሊ። እንደ መጥፎ ነገራቸው ቢነሳባቸው ለአንድ ነገር ብቻ መዋላቸው አንድ ነገር ብቻ ስለሆኑ ስፔሲፊክ የሆነ ነገር ስለሚሰሩ በጣም ፍጥነትና ኤፊሽንሲ ይኖራቸዋል ማለት ነው። እነዚህ አይነት ኮምፒውተሮች ሞስት አናሎግ ኮምፒውተርስ አር ስፔሻል ፐርፐስ ኮምፒውተር ናቸው። አብዛኞቹ አናሎግ ኮምፒውተሮች ወደ ስፔሻል ፐርፐስ ኮምፒውተር ወይም ሲንግል የሆነ ታይፕ ኦፍ ፕሮብሌም ሶልቭ ለማድረግ ነው የሚጠቅሙት ማለት ነው።
ኤግዛምፕል ፐብሊክ ቴሌፎን ቦክስ ነው። ዋና ጥቅሙ ከቴሌፎን ጋር የተያያዘ ነው። ትራፊክ ኮንትሮል ሲስተም ብታየው አሁን ዋና ጥቅሙ ምንድነው? መኪናዎችን ማሳለፍ ነው። ቀይ ሲበራ ይቆማሉ፣ አረንጓዴ ሲበራ ይሄዳሉ። ይህን የሚያሳየው ለምንድን ነው? አንድ ጥቅም ብቻ ነው። ሲንግል ፐርፐዝ ነው ያለው፣ ሌላ ጥቅም የለውም። ቲኬት ማሽኖች ግሮሰሪ ላይ ሱፐር ማርኬት ላይ ያሉ ማሽኖች ቲኬት ለመስጠት ብቻ ነው የሚጠቅሙት፣ ሌላ ጥቅም የላቸውም። ካልኩሌተር፣ ፖኬት ካልኩሌተር፣ ካውንተሮች ቢሆኑ ካልኩሌት ለማድረግ ነው የሚጠቅሙ፣ ሌላ ጥቅም የላቸውም ማለት ነው። ስለዚህ ሲንግል ፐርፐዝ ኮምፒውተር ይህን ነው የሚሰሩ፣ ሲንግል የሆነ ኤሪያ ላይ ነው አፕላይድ የሚሆኑት ማለት ነው። ሁለተኛው ስንመጣ ደግሞ ጀነራል ፐርፐዝ ኮምፒውተር ነው። ጀነራል ፐርፐዝ ኮምፒውተር ላይ ስንመጣ they are designed to solve ሬንጅ ኦፍ ፕሮብሌምስ ሩ ዘ ዩዝ ኦፍ ስቶር ፕሮግራም ኮንሰፕት ነው የሚለው። ስለዚህ እንደ ጀነራል ፐርፐስ ኮምፒውተር ከሆነ ደግሞ ብዙ ሬንጅ ኦፍ ፕሮብሌሞች ነው፣ ከአንድ በላይ የሆኑ ፕሮብሌሞችን ሶልቭ ለማድረግ ዴቨሎፕ የሚደረጉ የኮምፒውተር አይነቶች ናቸው። ዲስ ማሽን ካን ቢ ዩዝድ ፎር ቫሪየስ አፕሊኬሽን ሬንጂንግ ፍሮም ሳይንቲፊክ አዝ ዌል አዝ ቢዝነስ ፐርፐስ አፕሊኬሽን ነው። ስለዚህ የተለያዩ አፕሊኬሽን አላቸው ጀነራል ፐርፐሶች፣ ለሳይንቲፊክ፣ ለቢዝነስ ፐርፐስ፣ ለሌሎች ዓላማዎችም ሊውሉ ይችላሉ ማለት ነው። ስለዚህ through such computer are versatile and flexible, they are generally lack in speed and efficiency። ስለዚህ እነዚህ ኮምፒውተሮች ምንድነው? ቨርሳታይል ማለት መልቲፕል ታስክን ይሰራሉ፣ ፍሌክሲብልም ናቸው። ስለዚህ በዚህ ምክንያት ምንድነው? ስፒድ እና ኤፊሽንሲያቸው ዝቅተኛ ነው ከስፔሻል ፐርፐስ ኮምፒውተሮች አንጻር። ምክንያቱም እነዛኞቹ ስናያቸው ምንድነው ጥቅማቸው? አንድ ነገር ብቻ ስለሚሰሩ በጣም ፍጥነት ይኖራቸዋል ማለት ነው። እነዚህ ግን ብዙ ነገርን ስለሚሰሩ ስፒድ እና ኤፊሽንሲያቸው ዝቅተኛ ነው ማለት ነው። ኤግዛምፕል ሚክሮ አለ፣ ሚኒ እና ሱፐር ኮምፒውተር መጥቀስ እንችላለን ማለት ነው። እነዚህም በቀጣዩ ስለምናያቸው በዲቴል እናያቸዋለን። ስለዚህ በሁለት እንከፍለዋለን፣ ቤዝድ ኦን ፐርፐስ ስፔሻል እና ጀነራል ፐርፐስ ብለን ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሶስተኛው ደግሞ ቤዝድ ኦን ፈንክሽናሊቲ ነው የምንከፍለው። ፈንክሽናሊቲያቸውን ስናይ ከፊዚካል ሳይዝ አለ፣ ከፐርፎርማንስ እና ከአፕሊኬሽን ኤሪያቸው መሰረት እንከፍላቸዋለን ማለት ነው። የመጀመሪያው ምንድነው? ማይክሮ፣ ሚኒ፣ ሜንፍሬም፣ ሱፐር እያለን እንቀጥላለን። አራቶቹ ማለት ናቸው። ስለዚህ አራቶቹን እንመልከት። እሺ፣ የመጀመሪያው ሱፐር ኮምፒውተር ነው። ሱፐር ኮምፒውተር ስንመጣ the fastest, the largest and the most potential type of ኮምፒውተር ነው። ከሁሉም አይነት ኮምፒውተሮች ስንመጣ ፋስተስቱ ምንድነው? ሱፐር ኮምፒውተር ነው። ላርጀስትም ከሆነ ሱፐር ነው እና በጣም ፖቴንሻል ያለው ኮምፒውተር ይሄ ኮምፒውተር ነው። እዚህ ጋር በምስሉ ላይ እንደምታዩት በጣም ሰፊ የሆነ ፕሮሰስ ነው የሚሰሩት እና በጣም ብዙ ማሽነሪዎች አሉ በዚህ ውስጥ እና ብዙ ጊዜ እንደዚህ አይነት ኮምፒውተሮች ለግል ጥቅም አይውሉም። በመንግስት ደረጃ በተለያዩ በተቋማት ደረጃ ነው የሚተገበረው እንዲህ አይነት ሲስተም ማለት ነው። and they have a speed of 100 of million operation per second ነው የሚለው። በአንድ ሰከንድ ውስጥ 100 of million ኦፕሬሽኖች ወይም ስራዎችን ይሰራሉ። ፕራይመሪ ሚሞሪያቸው 80 ሚሊዮን ካራክተሪስቲኮች የመያዝ ካፓሲቲ ያለው፣ ሰከንዳሪ ካፓሲቲ ሚሞሪው ደግሞ 20 እጥፍ፣ ይሄ 80 ሚሊዮን 20 እጥፍን ያህል ከፕራይመሪ ሚሞሪው የመያዝ አቅም አለው። አስቡት ምን ያህል ትልቅ እንደሆነ ማለት ነው። ስለዚህ they are multi user system in interconnected range ነው፣ ኢንተርኮንቲኔንታል ሬንጅ ነው የሚለው። ስለዚህ መልቲ ዩዘር ሲስተም ነው፣ ከአንድ በላይ የሆነ ሰው ነው ሲስተሙን የሚቆጣጠረው ማለት ነው። ስለዚህ they can carry out enormously ኮምፕሌክስ ሳይንቲፊክ ካልኩሌሽን ነው፣ በጣም ኮምፕሌክስ የሚባሉ ሳይንቲፊክ ካልኩሌሽኖችን የመስራት አቅም አላቸው ማለት ነው። ስለዚህ they are used to process huge amount of data and are commonly used in space technology center, meteorology station and astronomical observation, intercontinental communication, ኤርላይን ኦርጋናይዜሽን። ስለዚህ ብዙ ዳታዎችን ፕሮሰስ ማድረግ ስለሚችሉ በተለያዩ እንደዚህ ስፔስ ቴክኖሎጂ እንዳልኳቸው በኢንዲቪዥዋል ጥቅም ላይ ያውሉም እንደዚህ አይነት ኮምፒውተሮች ለሜትሮሎጂ፣ ለአስትሮኖሚካል ኦብዘርቬሽኖች እና ለሌሎችም ሰፋፊ ጥቅም ላላቸው ስራዎች የሱፐር ኮምፒውተር ይውላል ማለት ነው። ሁለተኛው ሜንፍሬም ኮምፒውተር ነው። ሜንፍሬም ኮምፒውተር ማለት በሳይዛቸው ስሞል ናቸው። አሁን እያነጻጸርን ነው የምንሄደው፣ እያነሰ ሳይዙ ይመጣል ከዛኛው ማለት ነው። ሳይዙ ስሞል ነው፣ ካፓሲቲውም ስሞል ነው ከሱፐር ኮምፒውተር አንጻር። ኤንድ ሎወር ኢን ስፒድ፣ ስፒዱም እየቀነሰ ይመጣል። ሚሞሪ ካፓሲቲ ሎወር ኢን ስፒድ ኤንድ ሚሞሪ ካፓሲቲ ዛን ሱፐር ኮምፒውተር ነው ማለት ነው። ስለዚህ ከሱፐር ኮምፒውተር አንጻር በሳይዙ፣ በካፓሲቲው፣ በስፒዱ እና በሚሞሪ ካፓሲቲው ዝቅተኛ ነው ማለት ነው። however they are multi user፣ እነዚህ መልቲ ዩዘር ሲስተም ናቸው።
handle 100 of user usually used in large organization በአንድ ጊዜ እስከ 100 የሚሆኑ ተጠቃሚዎች ማስጠቀም የሚችል ሲሆን በላርጅ ኦርጋናይዜሽኖች ላይ አፕላይ ይሆናል። ዋናው ይሄኛው ከሱፐር ኮምፒውተር አንፃር ያነሰ በሳይዝ በካፓሲቲ በስፒድ እና በሜሞሪ ካፓሲቲው ዝቅተኛ ነው ማለት ነው። ቀጣዩ ሚኒ ኮምፒውተር ነው። ሚኒ ኮምፒውተር ላይ ስንመጣ ደግሞ ምንድነው ስፒዳቸው ሎ ነው፣ ካፓሲቲያቸው ሳይዛቸው ዛንድ አባብ ታይፕ ኦፍ ኮምፒውተር ሳይዝ እንዳልኳችሁ ስፒድ ካፓሲቲ ሳይዛቸው ያነሰ ይመጣል እና ዘካን ሃንድል መልቲ ዩዘር እነዚህም መልቲ ዩዘርን ሃንድል የማድረግ አቅም አላቸው። አሁን ሚኒ ኮምፒውተሮች and they use thermals for input and output ነው የሚለው ኢንፑት እና አውትፑት ተርማሎች አሏቸው ማለት ነው እነዚህ ሚኒ ኮምፒውተሮች። በተጨማሪ ደግሞ በስሞል ኦርጋናይዜሽኖች ላይ ነው ሚኒ ኮምፒውተር አፕላይ የሚሆነው። ዋና መያዝ ያለባችሁ ከላይ ወደ ታች ስንመጣ ስፒድ ካፓሲቲ እና ሳይዝ እየቀነሰ መምጣቱ ነው። ስለዚህ ወደ ቀጣዩ ከማለፋችን በፊት እስካሁን አብራችሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ ሼር ማድረግ እንዳይረሳ። ቪዲዮ ለመጀመሪያ ጊዜ ከሆነ የደረሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮችን ስለቅ እንዲደርሳችሁ እና የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ ማለት ነው። በጣም ምንድነው ሚክሮ ኮምፒውተር ነው። ሚክሮ ኮምፒውተር ላይ ሲመጣ ፐርሰናል ኦር ዴስክቶፕ ኮምፒውተር ናቸው። ኢን ስሞል ሎ ኮስት ዲጂታል ኮምፒውተሮች ናቸው። ከነዚህኞቹ ስሞል ናቸው፣ ኮስታቸው ዝቅተኛ ነው። ዩዥዋሊ ምንድነው ሚክሮ ፕሮሰሰሮች አሏቸው። ስቶሬጅ ዩኒት ኢንፑት ቻናል አውትፑት ቻናል ኦል ዊች ሜይ ቢ ኦን ዋን ቺፕ ኢንሰርት ኢንቱ ሰቨራል ፒሲ ቦርድ ነው። በቃ እነዚህኞቹ ያነሰ ሳይዛቸው ኮስታቸው ዲጂታል ኮምፒውተሮች እና ያካትታል። እዚህ ላይ በጣም ትንሽ የሆኑትን እና ሲንግል ዩዘር ኮምፒውተር ናቸው። እነዚህን ከሌሎቹ እስካሁን መልቲ ዩዘር ነበሩ ሶስቶቹ፣ ይሄኛው ሲንግል ዩዘር ኮምፒውተር ነው ማለት ነው ሚክሮ ኮምፒውተሮች። ሞስት ኦፍ ሆም ኤንድ ፐርሰናል ኮምፒውተር አር ሚክሮ ኮምፒውተር ነው የሚለው። አብዛኞቹ በቢሮ እና በቤት የምንጠቀማቸው ፐርሰናል ኮምፒውተሮች ምንድናቸው? ሚክሮ ኮምፒውተር ናቸው። ኤንድ ሚክሮ ኮምፒውተር ምን ያካትታል? ዴስክቶፕ አለ፣ ላፕቶፕ፣ ሃንድሄልድ ሞዴል ሰቻስ ፒዲኤ ወይም ፐርሰናል ዲጂታል አሲስታንስ የሚባሉትን አይነት ኮምፒውተሮች ያካትታል ማለት ነው። ስለዚህ የኛው ከሌሎቹ የሚያለያየው ምንድነው? ሲንግል ዩዘር መሆኑና ሳይዙ ኮስቱ እና ስፒዱ እየቀነሰ መምጣቱ ነው። ቀጣይ ወደ አፕሊኬሽን ኤሪያው ነው። በአጠቃላይ እዚህ አራቱ እንትሎች ላይ ማተኮር ያለባችሁ በፈንክሽናሊቲ የከፈልናቸው ላይ ምንድነው ከላይ ወደ ታች እየቀነስን ስንመጣ ስፒድ ይቀንሳል፣ ኮስትም ይቀንሳል። ፍጥነታቸው ስፒዳቸው ካፓሲቲያቸው አለ ሜሞሪ ካፓሲቲያቸው እየቀነሰ ነው የሚመጣው እና መልቲ ዩዘር ቱ ወደ ሲንግል ዩዘር እየወረደ ነው የሚመጣው ማለት ነው። እነዚህን መያዝ አለብን። ሳይዛቸው በጣም እየቀነሰ ይመጣል ማለት ነው። እነዚህን ኮንሲደር ማድረግ ያለባችሁ ፖይንቶች እነዚህ ናቸው። ቀጣይ የምንሄደው አፕሊኬሽን ኤሪያው ኮምፒውተር በምን ኤሪያ ላይ አፕላይ ይደረጋል የሚለውን ለማየት እንሞክራለን ማለት ነው። ስለዚህ የመጀመሪያው ስቶር ኤንድ ፕሮሰስ ላርጅ አማውንት ኦፍ ኢንፎርሜሽን ዊዝ ሃይ ስፒድ ኤንድ አኩሬሲ ነው። ስለዚህ የመጀመሪያው ጥቅሙ ዳታዎችን ላርጅ አማውንት ኦፍ የሆነ ዳታን ስቶር ማድረግ ማከማቸት እና ፕሮሰስ ማድረግ አቅም አለው፣ ለዛ ይጠቅመናል። ሁለተኛው ትራንስሚት ኢንፎርሜሽን አክሮስ ኮንቲነንት ቪያ ኮሚኒኬሽን ቻናል፣ የተለያዩ ኮሚኒኬሽን ቻናልን በመጠቀም በተለያዩ ኮንቲኔንቶች ላይ መረጃዎች ምንድነው ትራንስሚት በኮንቲኔንት ደረጃ ያህል መረጃ ማስተላለፍ ይችላል ማለት ነው። ሌላኛው ፐርፎርም ኮምፕሌክስ ማቴማቲካል ኮምፒቴሽን ኤንድ ሜክ ኮምፓሪዥን ነው የሚለው። ስለዚህ የተለያዩ ኮምፕሌክስ የሆኑ ማቴማቲካል ካልኩሌሽኖችን መስራት እና ኮምፓሪዥኖችን ማውጣት ይችላል ማለት ነው። ይህም አንዱ አፕሊኬሽን ኤሪያው ነው። ሌላኛው ሞኒተር ኦንጎይንግ ኢንዱስትሪያል ኦፕሬሽን ነው። በኢንዱስትሪያል ኦፕሬሽን ላይ ኦንጎይንግ ኦፕሬሽን አለ፣ በዛ ላይ ሞኒተር ወይም ለመቆጣጠር ያስችለናል ይሄ ኮምፒውተር ማለት ነው። ይሄኛው ፐርፎርም ሪፒቲቲቭ ፕሮሰስ ዊዝ ግሬት ሳይዝ ስፒድ ኤንድ ሪላያቢሊቲ። ስለዚህ ተደጋጋሚ የሆኑ ስራዎች አሉ፣ እነሱን በቀላል መንገድ በፍጥነትና በአስተማማኝ መልኩ ሰርቶ ማድረስ ይችላል ማለት ነው። እነዚህ ከብዙ በጥቂቱ አፕላይ የሚሆንባቸው ኤሪያዎች ናቸው ማለት ነው። ሌላኛው ኤሪያ ኦፍ አፕሊኬሽን የሚሆንባቸው ኤሪያ አለ። ይሄ ኮምፒውተር ለምን ይጠቅማል? ብዙ ጥቅሞች አሉት። የተወሰኑት እዚህ ጋር ተዘርዝረዋል። ለርኒንግ ኤድ የተለያዩ ትምህርቶችን ለመማር፣ ለኢንተርቴንመንት ላይ፣ ለመዝናኛው ኢንዱስትሪ፣ ለኮሜርሻል ቢዝነስ አፕሊኬሽን የተለያዩ ቢዝነሶችን ለመስራት፣ ሳይንቲፊክ የሆኑ ኢንጂነሪንግ እና ሪሰርች አፕሊኬሽኖች ላይ፣ ኢንፎርሜሽን ዩቲሊቲ ላይ፣ ኤሌክትሮኒክ ባንኪንግ ኤንድ ሰርቪስ ላይ በጣም በሰፊው ጥቅም ላይ ይውላል። ሾፒንግ ፍሮም ሆም ከቤታችሁ ለማዘዝ የተለያዩ እቃዎችን፣ ሃውስሆልድ ኮንትሮል ቤታችሁን ለመቆጣጠር፣ ዌዘር ኤንድ ኢንቫይሮንመንት የተለያዩ የአየር ንብረት ሁኔታውን የኢንቫይሮንመንት ሁኔታችሁን ለማወቅ፣ ለትራንስፖርቴሽን ኤንድ ሜዲካል ኤንድ ሄልዝ ኬር ኮንሰልታንት ኤክስፐርት ሲስተም ሆኖ ያገለግላል ማለት ነው። የኮምፒውተር አፕላይ የሚሆንባቸው ኤሪያ በእነዚህ ኤሪያዎች ላይ አፕላይ ማድረግ ትችላላችሁ ማለት ነው። እነዚህ ከብዙ በጥቂቱ ናቸው፣ ዝርዝራን አንጨርሰውም አፕላይ የሚሆንበት ኤሪያ ማለት ነው። እና ቻፕተሯን ይህን ይመስላል እንደ ኢንትሮዳክሽን ያየ ነው። እና ቪዲዮ እንዴት አያችሁት? ከወደዳችሁት ኮሜንት ላይ
ሀሳባችሁን አስፍሩልኝ። በቀጣይ ቻፕተር 2 ነው አሰራላችሁ። ምክንያቱም ቻፕተር 2 ምንድነው ሂስትሪ ነው። ስለዚህ በጣም ሰፊ ሂስትሪ አለ። ያንን ሂስትሪ ምንድነው ብዙ ጊዜ ኤግዛም ላይ አይወጣም። ከተሰጣችሁ አሳይመንት ነው የሚሰጣችሁ። ስለዚህ አሳይመንታችሁ የሚጠቅማችሁን ማቴሪያል ከዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። የመጽሐፉን ማለት ነው ወይም ሪፈረንስ ቡኩን እሱን ማግኘት ትችላላችሁ ማለት ነው። ምክንያቱም በጣም ሰፊ ሂስትሪ ነው። ብዙም ጠቃሚ የሆነ ነገር አይደለም። ግን አሳይመንት ከመጣባችሁ ለሚጠቅማችሁ ማቴሪያሉን በዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው። ለዛሬ እዚህ ላይ አበቃሁ። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።